አንቺ ጨበሪያ ማለት ነው። አንቺን መናገር አልፈልግም። ታውቂያለሽ አይደለ? ትልቅ ሴት ነሽ፣ እንደ ትልቅነትሽ አትከበሪም እንጂ ማለት ነው። አንቺ ራስሽ ለራስሽ ክብር ብኖርሽ ነበር የኛ የምናከብርሽ ማለት ነው። ስለዚህ አንቺ ለራስሽ ክብር ሳይኖርሽ የኛ እንድናከብርሽ አትጠብቂ። ዛሬ አብርሃም በውሸት ነገር ሄርሜላ ስለማይወዳት ብቻ ለምንድን ነው የሚፈልጋት? አፋልጉኝ ለጥፎ ምናምን ለምን ሲባል ነው የሚፈልጋት? ኤፋዬ ማለት ነው። ኤፋዬ መቼም አይፈልጋትም። እንደ አንቺ የውሸት ተባባሪ መቼም አይሆንም። የዝሙት ተባባሪ መቼም አይሆንም። አንቺ እኮ ልጆች እያለሽ እናት ሆነሽ እኮ ነው እናት ላይ ፈርደሽ ዝሙትን እየደገፍሽ ያለሽው። ውሽማ እንዴት እንደሆነ ዛሬ ነገ መታ የአንቺ ባል ላይ አንቺ ባል ካለሽ ማለት ነው ባልና ትዳር እውነተኛ ትዳር ካለሽ ሌላ ሴት መታ ባልሽን ብትቀማሽ ምን ይሰማሻል? እኔ ምን ይሰማኛል? ልጆቼን አላባት ባሳድግ ምን ይሰማኛል ብለሽ ራስሽን ብትጠይቂ ጥሩ ነበር፣ ይሄን ነገር ከመናገርሽ በፊት ማለት ነው። ይሄን ደግሞ ቆሻሻ ስራችሁ ውስጥ ኤፍሬምን ለማስገባት አትሞክሪ። እህታቸው ነሽ፣ ለስሙ ታላቅ ነሽ። እንደውም ትልቁ ወንድምሽን አብርሃም ተብዬውን ከዚህ ነገር ነበር ማስወጣት የነበረብሽ። አንቺ ግን እንደሷ ርካሽ ስለሆንሽ አንቺም ከሷ ጋር ርካሽ ሆነሽ ወርደሽ ተገኘሽ። ሌላ ምንም ታሪክ የለውም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ቡዜ ዛሬ ከኤፋዬ ጋር መታለች። ኤፋዬ ሙዲ እያዘባት ነበረ። ልክ ትላንት ስቅ እንደነበረ ዛሬም ፈታ ብሎ ተዝናንቶ ነበር ሲያናግራት የነበረው። ምክንያቱም እሱ የዝሙት ደጋፊ ስላልሆነ የውሽሚት ደጋፊ ስላልሆነ ያው እየበላችሁ ትገኛለች። ኤፍሬም ደግሞ መቼም እዚህ ውስጥ ነገር አልገባም ብሎ በጨዋታ ሲያቃጥላት ነበረ። በሳቅ እያቃጥላት ነበረ። ከዚህ በላይ ያቃጥላት አቦ